ጥሎም ነገራችሁ ደግሞ በጣም ኢምፖርታንት ነው። በጣም መሰረታዊ የሆነ ነገር ይሄ ምንድነው? ሰልፍ ኢስቲም ነው። ሰልፍ ኢስቲም ማለት ለራሳችን የምንሰጠው ዋጋ ማለት ነው። ስለዚህ አእምሯችን ለራሳችን የሚሰጠው ዋጋ የሚተምንበት ትልቁ መስፈርቱ እሴት። ስለዚህ ሁሉ ጊዜ አእምሯችን አንድ የሚጠይቀው ጥያቄ አለ። ያ የሚጠይቀው ጥያቄ ምንድነው? ለምሳሌ ዛሬ ዳንኤል ዋጋ የሚሰጠው ነገር ነው ወይ የኖረው ብሎ ይጠይቃል ራስ። ለምሳሌ ደግነትን ዋጋ የሚሰጥ ከሆነ ዛሬ ዳንኤል ደግ ነበር ወይ ይላል አእምሮዬ። ነፃነትን ዋጋ የሚሰጥ ከሆነ ዛሬ ነፃነት ኖሯል ወይ ይላል። ለምሳሌ ከሬጀስ ወይ ደግሞ ወኔን ዋጋ የሚሰጥ ከሆነ ለኔ ኢምፖርታንት ከሆነ አእምሮዬም ብሎ ይጠይቃል ዛሬ ዳንኤል በወኔ ነው ኖሮ ነበር ወይ ብሎ ይጠይቃል። ስለዚህ አሁን ዋናው ቁም ነገሩ ምንድን ነው? ይሄ ጥያቄ ሲጠይቅ የሚያገኘው መልስ ነው ሰልፍ ኢስቲማችንን ከፍም ዝቅ የሚያደርገው። ይሄ ጥያቄ ሲጠይቅ ዛሬ ዳንኤል ደግ ሆኗል፣ ዛሬ በነፃነት ኖሯል፣ ዛሬ በወኔ ነው የኖረው የሚለው መልስ ካገኘ አእምሮ ወዲያውኑ ስለኛ የሚኖረን ግንዛቤ ኢቫሉዌሽኑን እንለዋለን፣ ግምገማው ምን ይሆናል? ጤነኛ ይሆናል። ስለዚህ we'll have a positive ወይም ደግሞ high self esteem የምንለው ጤነኛ ቀና ወይም ደግሞ ከፍ ያለ በራስ ግንዛቤ ይኖረናል ማለት ነው። ነገር ግን ደግነትን ዋጋ ሰተን ወይ ደግሞ ወኔን ዋጋ ሰተን ወይ ነፃነትን ዋጋ ሰተን አእምሯችን ዛሬ ዳንኤል በነፃነት ኖሯል፣ በደግነት ኖሯል፣ በወኔ ኖሯል የሚለው ጥያቄ ሲጠይቅ የሚል መልስ ካገኘ ወዲያውኑ ስለራሳችን ያለን እይታ ይወርዳል ማለት ነው። ምክንያቱም ባሰብነው ደረጃ ልክ እየኖርን አይደለም ብሎ ስለሚያስብ። ስለዚህ አንድ ሰው ሰልፍ ኢስቲሙን ማስተካከል ሲፈልግ፣ ራሱ የሰጠውን ግምት ማስተካከል ሲፈልግ መጀመሪያ ክሊር ማድረግ ያለበት ራሱን መመዘን የሚባለው ነገር ከመምጣቱ በፊት የሚመዘንበትን መስፈርት ግልጽ ማድረግ አለበት ለአእምሮ። ታችን ያለን ሰልፍ ኢስቲም የሚወርድብን አንዳንዶቻችን በሁለት ነገር ምክንያት ነው። አንድ ቫልዩ ያደረግነው ዋጋ የሰጠውን ነገር ስላልኖር፣ ሁለተኛ ቫልዩ ያደረገው ነገር ራሱ ስለማናውቅ መስፈርቱን ስለማናውቀው። ስለዚህ ሁልጊዜ ግራ መጋባት ውስጥ ራሳችን የምንገመገምበት መስፈርት የማጣት ስሜት ውስጥ እናገኛለን ማለት ነው።